ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ዘውትር የምንከታተለው የኢትዮጵያ ጤና ባለሙያዎችን የሥራ ማቆም አድማ የተመለከተው ወቅታዊ መረጃዎችን ነው ለዛሬም ይዘን የቀርብነው በተለያዩ አካባቢዎች እየተካሄደ ያለው የሥራ ማቆም አድማ ተጠናክሮ እንደቀጠለ ነው በተለይም በጎንደር በአዋሳ በወላይታ ሶዶ በወልቂጤም ሙሉ በሙሉ ሆስፒታሎቹ ተዘግተው ሐኪሞቹ ከግቢው ለቀው መውጣታቸው ነው ያገኘነው መረጃ የሚያመለክተው ሆስፒታሉ ማስጠንቀቂያዎች ማስፈራሪያዎች ተጽፈዋል አገዛዙም መጠነ ሰፊ እስርና አፈና ያከናወነ ነው እስካሁን ባለው መረጃ ከ120 በላይ የጤና ባለሙያዎች በተለያዩ እስር ቤቶች ይገኛሉ በአንዳንድ ቦታዎች ከፍተኛ ድብደባ እየተፈጸመባቸው እንዳለ ነው መረጃዎች የሚያመለክተው የፊታችን ሰኞ አጠቃላይ አድማ ሊደረግ እንደሚችልም እየተነገረ ነው ንቅናቄውን የሚያስተባብረው የኢትዮጵያ የጤና ባለሙያዎች ማህበር ቦርድ ለኢትዮጵያ ሕዝብ ጥሪ አድርጓል ከጎናችን እንድትቆሙ ሲል ነው የኢትዮጵያ ጤና ባለሙያዎች ማህበር ቦርድ ጥሪ ያደረገው ወቅታዊ ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ እስቲ አዳዲስ መረጃዎች አሉ በዛሬው ዕለት 5ኛ ቀኑ ነው እንግዲህ ለ3 ቀን ታቅዶ ነገር ግን በተለያዩ ምክንያቶች ቀጥሏል ምናልባትም ሰኞ አጠቃላይ አድማ ይመታል ተብሎ ነው የሚጠበቀው ምን አዲስ ነገር አለ አመሰግናለሁ መሳይ እንግዲህ የጤና ባለሙያዎች የሥራ ማቆም አድማ በከፊል ማለት በሚያስችል ደረጃ ከግንቦት 5 እስከ 9 ለማድረግ በቅድ ያዙት ፕሮግራም ዛሬ መጠናቀቅ ነበረበት ነገር ግን በመንግስት ፍጹም ኃላፊነት የጎደለው እርምጃ በርካታ ሆስፒታሎች ከሰኞ ጀምሮ ሊያደርጉት የሚችሉትን ሙሉ በሙሉ በሆስፒታል የሚሰጡ አገልግሎቶችን አቆመው ለመንግስት ጥያቄዎቻቸውን የበለጠ ለማሰማት በቅድ በያዙት መሰረት መንግስት ያደረሰባቸው ባለው እርምጃ ፍጹም ሰይጣናዊ እርምጃ በርካታ ሆስፒታሎች ሙሉ በሙሉ እየተዘጉ ነው ለምሳሌ አንተ እንደተጠቀስከው በጎንደር ከተማ የሚገኘው የጎንደር ዩኒቨርሲቲ ሪፈራል ሆስፒታል በስሩ የሚገኙ አጠቃላይ የጤና ባለሙያዎች አገልግሎት ሲሰጡ የነበሩ የጤና ባለሙያዎች ሙሉ በሙሉ ከስራቸው ወጣው በቤታቸው ተቀምጠው ነው የሚገኙት ሌላው በዛው ውስጥ የሚገኙ በሆስፒታል ውስጥ የሚገኙ የኢንተርኒውን የሬዚደንስ ሐኪሞች እዛው በግቢ ውስጥ የመኖሪያ ቤት አላቸው በዛ መኖሪያ ቤት እየኖሩ አገልግሎት ሲሰጡ የነበሩ ሐኪሞች መንግስታዊ እርምጃ ተወስዶባቸው የደህንነት ኃይሎች የፖሊስ ኃይሎች አጠቃላይ የመከላከያ ኃይሎች ወደ ግቢው ቅጥር ግቢ ውስጥ ሰብሮ በመግባት በሆስፒታሉ ቅጥር ግቢ ውስጥ በሚገኙ መኖሪያ ቤት ላይ የሚገኙ ዶክተሮችን የሬዚደንስ ዶክተሮችን ከግቢ ውስጥ ማስወጣት አንዳንዶችን በመደብደብ ሌሎችን ወደ መንግስታዊ ፖሊስ ጣቢያ በመውሰድ ሌሎችን ደግሞ ወደ አልታወቀ ወታደራዊ ካምፕ በመውሰድ ጉዳዩን ለማርገብ ጥረት ቢያደርጉም ነገር ግን ጉዳዩ እየጠነከረ እየመጣ ነው በበርካታ ሆስፒታሎች አሁንም ከተገመተው በላይ ሆስፒታሎቹ አገልግሎት መስጠት አቁመዋል ለምሳሌ ዛሬ በወልቂጤ ዩኒቨርሲቲ የሚገኘው የሪፈራል ሆስፒታል 116 የህክምና ዶክተሮች ጤና መኮንኖችና ነርሶች ሙሉ በሙሉ ከግቢው ወጥተዋል አጠቃላይ ሆስፒታሉ ጭር ብሎ ነው የዋለው ሌላው እንግዲህ በወላይታ ሶዶ ተመሳሳይ ነው በወልቂጤ እንደተደረገው በወላይታ ሶዶም እንደዚሁ በህክምና ማዕከላት ውስጥ የሚሰጡ ዶክተሮች የጤና ባለሙያዎች እንዲሁ ከግቢ በመውጣት አድማውን የበለጠ አጠናክረውት ይገኛሉ በአዋሳም እንደዚሁ ተመሳሳይ ነገር ነው እየተፈጸመ የሚገኘው መንግስት እንግዲህ ይታረማል ከቀን ወደ ቀን ማስተካከያ ያደርጋል የሚል እምነት በብዙዎች የኢትዮጵያ ነዋሪዎች ዘንድ እምነት ነበረ ነገር ግን ይሄን ነገር መንግስት በጉልበት ይፈታዋል ብሎ ጉልበቱን አጠናክሮ እየቀጠለ ነው ተለያዩ አገር በጣም ከፍተኛ ወጪ አወጣባቸው ትልቅ ልምድ ያላቸው ዶክተሮች አውሮፓ ቢሄዱ እጃቸው ተስሞ ከፍተኛ ደሞዝ ተከፍሏቸው በትልቅ ሆስፒታሎች ሊሰሩ የሚችሉ ዶክተሮች አገራቸውን ወደው ኢትዮጵያን ደሃ አገራቸውን እናገልግል በማለት እዚህ ተቀምጠው መንግስትን ያለ ደሞዝ ሲያገለግሉ የኢትዮጵያን ሕዝብ ያለ ደሞዝ ሲያገለግሉ የነበሩ ዶክተሮች ዛሬ እንደ ተራና እንደ አንድ ባሌ ሰው በተራ ወታደር እየተገፉ እየተደበደቡ ከሆስፒታል እየወጡ ወደ አልታወቀ ስፍራ እየተወሰዱ ነው የአማራ ክልል የጤና ባለሙያዎች ማህበር ፕሬዚደንት ዶክተር አብራራው ታደሰ ጥቃት ከደረሰባቸውና ታስረው ከተወሰዱ ዶክተሮች አንዱ ነው አሁን በባህር ዳር ከተማ 6ኛ ፖሊስ ጣቢያ ታስሮ ነው የሚገኘው ይሄ እርምጃ በበርካታ ሐኪሞችና ጤና ባለሙያዎች አጠቃላይ ማለት በሚያስችል ደረጃ እርምጃው ተጠናክሮ እንደቀጠለ ነው ምናልባትም መረጃው ስላልተጠናከረ በደም ስላልተጠናከረ ነው እንጂ ከ200 በላይ ዶክተሮች ይፋዊ የሆነ እስራት ደርሶባቸው አንዳንዶቹን ከሽብርተኛ ድርጅቶች ጋር በመተባበር ይህን መንግስት ለመገልበጥ አሲራቸዋልና በዚህም በርካታ
የእናንተን እገዛ የሚፈልጉ ሐኪሞች አገልግሎት እየፈለጉ በህይወት አልፈዋልና ለዚህ ተጠያቂ እናንተ ናችሁ በሚል ፍርድ ቤት የቀነ ቀጠሮ እንዲሰጣቸው አድርጎ ወደ ፖሊስ ጣቢያ መልሷቸዋል። አዲስ አበባ ከተማ በጥቁር አንበሳ፣ በዘውዲቱ ሆስፒታል፣ በሚኒሊክ፣ በአለር፣ በየካቲት 12 አጠቃላይ በአዲስ አበባ በሚገኙ ሆስፒታሎች ላይ ያሉ እና በመንግስት ቁጥጥር ስር የዋሉ ዶክተሮች የተወሰኑትን ፍርድ ቤት በማቅረብ በተለይ ዋና የአድማው አስተባባሪ ናቸው ወይም የሥራ ማቆም አድማ አስተባባሪ ናቸው ያላቸው የሕክምና ባለሙያዎች አስሮ ፍርድ ቤት አቅርቧል። እንግዲህ ምናልባት ከዚህ በፊት በተለያዩ ሚዲያዎች እንደተነገረው ለሚፈጸመው ድርጊት ወይንም በሕክምና እጦት ምክንያት አገልግሎት ሳያገኙ ጉዳት ለሚደርስባቸው ኢትዮጵያውያን በሙሉ መንግስት ኃላፊነቱን ይወስዳል። እኛ በተቻለን መጠን የሚሰማ መንግስት ካለን ኢመርጀንሲ ወይንም ፈጣን የሆነ የሕክምና አገልግሎት የሚፈልጉ የህፃናት የጨቅላ ህፃናት ክፍል፣ የቀዶ ጥገና አስቸኳይ ቀዶ ጥገና ክፍል፣ የወላድ አገልግሎት ክፍሎችን ክፍት አድርገን ባለሙያዎችን መድበን እናገለግላለን ብለው ከመንግስት በላይ ለኢትዮጵያ ተጨንቀውና አስበው አገልግሎት ለመስጠት የገቡ ዶክተሮችን ሳይቀር እየደበደበ ከሆስፒታል እያወጣ ወዳልታወቀ ስፍራ ነው ለመውሰድ ጥረት እያደረገ ያለው። አሁንም በዚህ ጨካኝና ሰይጣናዊ ተግባሩን ቀጥሎበት ነው የሚገኘው። ነገር ግን ዶክተሮቹ ወይም የጤና ባለሙያዎቹ በአንድ ልብ እስካሁን ድረስ ዛሬ አድማቸው ተጠናቆ ለጊዜው ቅዳሜና እሑድን አገልግሎት ለሚፈልጉ ባለሙያዎች አገልግሎት ለመስጠት ወደ ሕክምና ማዕከላት ለመግባት ፕሮግራም ያዙ ቢሆንም መንግስት እየወሰደ ያለው እርምጃ ፍጹም ከመንግስት ማይጠበቅና ጭካኔያዊ ተግባር የተሞላበት እርምጃ እየወሰደ በመሆኑ በፍራትም ይሁን በተለያየ ምክንያት ከራሳቸው ሰዋራ ቦታ በመደበቅ ለጊዜው ጉዳዩን ለማለፍ ሙከራ እያደረጉ ነው። መንግስት ደግሞ በአሸናፊነት በጣም የሚገርመውና የሚያሳዝነው ነገር እየወሰደ ያለው እርምጃ የዓለም አቀፍ ሚዲያዎች እንኳን እያደረገ ያለውን ፍጹም ሰይጣናዊ ተግባር ትክክል እንዳልሆነ በጋዜጠኞች ላይ፣ በምሁራን ላይ፣ በሐኪሞች ላይ እየወሰደ ያለውን እርምጃ ፍጹም ትክክል ያልሆነ እርምጃ ማስተካከል እንዳለበት የዓለም አቀፍ ሚዲያዎችና ተቋማት እንኳን እየዘገቡ ወደኋላ ተመልሶ ጉዳዩን ስተቱ የኔ ነው ላስተካክለው የሚል ነገር ባለማድረጉ አሁን ነገሮቹ በጣም እየጦዙና ምናልባትም ሀገርን ወደ ሞት ጎዳና የሚወስድ እርምጃ እየወሰደ እንደሆነ ነው ማወቅ የተቻለው። እንግዲህ ይህን ተከትሎ የጤና ባለሙያዎች ንቅናቄ መግለጫ አስተባባሪዎች መግለጫ አውጥተዋል። ኃላፊነት የተሞላበት መግለጫ ነው ያወጡት። ለኢትዮጵያ ሕዝብ ጥሪ አቅርበዋል። ውድ የኢትዮጵያ ሕዝብ ሆይ እስከዛሬ ድረስ ደከመን ሰለቸን ሳንል የእረፍት ቀናችንን ሳይቀር መስዋዕት በማድረግ መጠህ አጠህን አታውቅም። ራስህን፣ ልጅህን፣ አባትና እናትህን፣ ወንድምና እህትህን፣ አክስትና አጎትህን፣ ጎረቤቶችን ሳይቀር ይዘህ በምትመጣበት ሰዓት ሕክምና አጠህ በማታውቅበት ሁኔታ ደከመኝ ሰለቸኝ ሳይንል አገልግሎት ስንሰጥህ ኑረሃል። ዛሬ ግን ይሄ ጉዳይ መንግስት እኛ ራበን፣ ተቸገርን፣ ልጆቻችንን ማሳደግ አልቻልንም፣ አእምሯችንን ተረጋግቶ የተሻለ ሕክምና መስጠት አልቻልንም። ስለዚህ ዛሬ እንዳገለገልን ከዚህ በፊት በአንተ እገዛ የራሳችን ጥያቄ እንዲመለስ ለማድረግ ከጎናችን መሰለፍ እንዳለባቸው ማሳሰብ እንፈልጋለን ብሎ ለኢትዮጵያ ሕዝብ በሙሉ ጥሪ አቅርቧል። የኢትዮጵያ ሕዝብም ጉዳዩን በአንክሮ እየተከታተለው እንደሆነ ነው ያየሁት መረጃ የሚያመላክተው። እንግዲህ መረጃዎችን ዛሬ አዳዲስ የወጡትን ቀደም ሲል አንተ የጠቀስካቸው ጨምሮ እንደሚያሳዩት አሁንም ጥያቄውን ለመመለስ ፈቃደኛ ያልሆነው የአብይ አህመድ አገዛዝ ኃይልን፣ ጉልበትን፣ ማፈንን፣ ማሰርን ብሎም መግደልን እንደ አይነተኛ እርምጃ አድርጎ እየወሰደው ይገኛል። በዚህም በመላ ሀገሪቱ የሕክምና ባለሙያዎች ክብራቸውን ማንም መግመታት የለበት፣ ማንም ያለ ኃጢአቱ ያለ ጥፋቱ ከሕግ አግባብ ውጪ እርምጃ ሊወሰድበት በማይገባበት ሁኔታ እነዚህን ለሰው ልጅ ደህንነት ለሰው ልጅ ጤና ጠንከለሊት የሚሰሩ የሕክምና ባለሙያዎችን ከክብራቸው በሚነካ ስድብና ድብደባ ከፍተኛ ጉዳት እያደረሱ ነው። ከዚህ አንጻር በጎንደር ሆስፒታል የሚታየውን መጥቀስ የሚቻል ነው። በሌሎች አካባቢዎችም ተመሳሳይ ነው። ለፍርድ ሁሉ ያቀረቧቸው እንዳለ ነው መረጃዎች የሚያመለክቱት። በወልቂጤ እንደተባለው ከ100 በላይ የሕክምና ባለሙያዎች ግቢውን ለቀው ወጥተዋል። በሐዋሳ ሪፈራል ሆስፒታልም በተመሳሳይ የሕክምና ባለሙያዎች ወጥተው ፌደራል ፖሊስ ገብቷል። እንግዲህ ሕክምናው ማን ሊሰጥ እንደሚችል አብረን የምናየው ይሆናል። በሌሎች አካባቢዎችም ተመሳሳይ እንቅስቃሴ ነው ያለው። በባሌ ሮቤ መሬት እንሰጣቸዋለን አድማ ውስጥ እንዳትገቡ ብለው የከተማዊ ብልጽግና ኃላፊና የሆስፒታሉ ዳይሬክተር የጤና ባለሙያዎችን ከፍተኛ የሆነ ማስፈራራና ዛቻ እያሰሙ እንደሆነ ነው የደረሰን መረጃ የሚያመለክተው። በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ለተማሪዎቹ ሬዚደንት ተማሪዎች አሉ በአስቸኳይ እስከ
ሰኞ ድረስ ሪፖርት የማታደርጉ ከሆነ በጥብቅ እርምጃ የምንወስድባችሁ መሆኑን እናሳውቃለን የሚል መግለጫ አውጥቷል ወይም ደግሞ ማስታወቂያ መለጠፉን ነው የሰማነው። እንግዲህ በርከት ያሉ ነገሮች እየመጡ ነው። ያው አሁን ጥያቄው ተረስቶ ወደ እስርና ወደ ይፈቱ የት ነው የታሰሩት የት ነው ያሉት ድብደባው ይቁም እስሩ አፈናው ይቁም የሚለው ጥያቄ እንዲሸፍን ዋናው የሚታሰሩበት ዋናው የሚደበደቡበት ይሄ ሁሉ በትግስት ሲጠይቁ የነበሯቸው የመብት ጥያቄዎች ወደ ጎን ተደርገው የመታሰርና የመታፈኑ ጉዳይ አጀንዳው ሆኖ እንዲመጣ ሆን ብሎ አገዛዙ ያደረገ ይገኛል። የኢህአዴግ ዘመን ስትራቴጂን አሁንም እየተከተለ ይገኛል። ጥያቄውን ለማድበስበስ እስሩ ዋና ጥያቄ ሆኖ መፈታቱ ዋና አጀንዳ ሆኖ እንዲመጣ ነው የተፈለገው። ከዚህ አንፃር የኢትዮጵያ የጤና ባለሙያዎች ማህበር ጉዳዩን በጥንቃቄ መመልከት እንዳለበት ነው እንግዲህ ከልምድም በመነሳት አስተያየት ሰጪዎች እየገለጹ የሚገኙት። እስቲ በዚህ ጉዳይ ላይ ምን አለ? አጀንዳው የመታሰር አጀንዳው የታሰሩት የይፈቱ እንዲሆን ባገዛዙ በኩል ተፈልጓል። አንዳንድ ወገኖችም ከወዲሁ እስቲ መንግስት እንዳያስር መንግስት ያስራቸውን እንዲፈታ ጫና ይፈጠር ወደሚል የመብት ጥያቄው እንዲሸፈን እንዲጋረድ እያደረጉ ነው ያለው። ምን ማለት ይቻላል? መሳይ እንግዲህ ከባለቤቱ ያወቀ ቡዳ ነው ይባላል። እነዚህ ሐኪሞች ያቀረቡት ጥያቄ ግልጽ ነው። በአደባባይ ተሰጥቶ ለኢትዮጵያ ህዝብ ብቻ ሳይሆን ለዓለም የሚታይ ጥያቄ ነው ያቀረቡት። እኛ 12 ጥያቄዎች በቦርድ እንዲተዳደሩ የህክምና ማዕከላት በሙሉ የተሻለ ህክምና አገልግሎት እንዲሰጡ በቦርድ መተዳደር አለባቸው። ሐኪሞች ያለምንም ጫና ህብረተሰቡን አገልግሎት እንዲሰጡ ለማድረግ የሐኪሞቹ ወይም የጤና ባለሙያዎቹ የጥቅማ ጥቅም የደሞዝ የራሳቸውን ቤተሰቦቻቸውን የሚያስተዳድሩበት በንጹህ አእምሯቸው ገብተው ሙሉ ዕውቀታቸውን ተጠቅመው የኢትዮጵያን ህዝብ ሙሉ ጤነኛ እንዲያደርጉ ለማድረግ ያቀረቡት ጥያቄ ነው። መንግስት ግን ጥያቄያቸውን በማጣጣል አመፀኛ ብሎ ወደ ወህኒ የወረወራቸው ነው። ይባስ ብሎ ለጥያቄዎቻቸው የፖለቲካ ካባ አልብሷል። ይሄ እንግዲህ በኢትዮጵያ ህዝብ በደንብ ግልጽ ነው መታየት ያለበት ነገር ነው። መንግስት ህዝብን ካልያዘ ጉልበት የለው። ህዝብ ደግሞ አሁን ከነዚህ ዶክተሮች ጎን ነው መቆም ያለበት። ስለዚህ ልክ 1998 ዓመተ ምህረት በቅንጅትና በኢህአዴግ በተደረገው 97 በተደረገው ምርጫ መንግስት ተሸንፏል ብለው ቅንጅቶች አወጁ። መንግስት ደግሞ ያሸንፍ ያለው የሚል ጭቅጭቅ ተፈጠረ። የዓለም መንግስታት ሁለቱን መንግስት ላልመሰረተ መንግስት ላልተመሰረተ ኢህአዴግንም ይሁን ቅንጅትን እኩል ልክ እንደ እጩ መንግስት ቆጥሮ ሁለቱንም እኩል ሲያስተናግዳቸው ነበር። መንግስት ግን ጊዜ በመውሰድ በድርድር ምክንያት ጊዜ በመውሰድ አመራሮችን አሰረ፣ መንግስት መሰረተ። ከዛ በኋላ የዓለም መንግስታት የሚሆን የኢትዮጵያ ህዝብ በተቃዋሚና በመንግስት መካከል ድርድር እንዳለ እንጂ ሁለቱም እጩ መንግስት እንደሆኑ አድርጎ ስላልቆጠረ አንዱን ዝቅ አንዱን ከፍ አድርጎ በማየት የአውሮፓ ይሁን ያደጉ ሀገራት ከኢትዮጵያ መንግስት ጋር ቀጥተኛ ግንኙነት እንዲመሰርቱ ጊዜ አስልቶ አስቦ እቺን ካልኩሌሽን ወይም ሂሳብ ቀመር ሰርቶ ለማሸነፍና የኢትዮጵያን ህዝብ ድምጽ አፍኖ መንግስት ለመመስረት ችሏል። አሁንም እያደረገ ያለው ጥያቄውን ጠምዝዞ ምንም ወንጀልና ኃጢአት የሌለባቸውን ሐኪሞች አስሮ የኢትዮጵያ ህዝብ ከነሱ ጎን እንዳይሆን የይፈቱልኝ ጥያቄ አቅርቦ አጀንዳው ይፈቱ አይፈቱ መንግስት እነሱ ሲፈታ ቸር መንግስት ነው እንኳን ለቀቃቸው በጣም ታጋሽ ነው አጥፍተውም ይሁን ባያጠፉ መልቀቁ በጣም መልካም ነው በማለት የሚዲያ ሰራዊቶቻቸው ሌት ተቀን እየሰሩ ነው የሚገኙት። ግን በአጠቃላይ የኢትዮጵያ ህዝብ አሁን ገብቶታል የነሱ መታሰር ጉዳይ ለኢትዮጵያ ህዝብ አጠቃላይ የጤና አገልግሎት መሻሻል ቁልፍ ጉዳይ እንደሆነ ስለሚታወቅ ይሄን ተከትሎ የነሱ መታሰር በጣም ተራ ነገር ነው። የኢትዮጵያ ህዝብ እኮ በአሁኑ ሰዓት ከመታሰር በላይ ከፍተኛ ወንጀል እየተፈጸመበት ነው። መሞት አይደለም በጥይት መሞት ሳይሆን ክብር ነክ በሆነ ነገር አባት ተቀምጦ ልጅ ሴት ልጁ ምትደፈርባት እያየ ለፍጥኝ ታስሮ እያየ ልጁ ስትደፈር ባል ለፍጥኝ ታስሮ መከላከያ 4-5 መከላከያ ገብቶ ሚስቱን ሲደፍሩባት ባይኑ እንዲያ ያደረጉ የስለንቦና ሰበራ ያደረጉ የአእምሮ በሽተኛ እንዲሆን ያደረጉት በተለይ በአማራና በኦሮሚያ ክልል ይሄ ወንጀል በጣም የተለመደ ሆኗል። እድሜ ልኩን ያፈራውን ሀብት በሙሉ 40-50 ዓመት የለፋበትን ሀብት በሙሉ በ5 እና በ4 ደቂቃ ውስጥ እሳት በማንደድ ሀብቱን ያቃጠሉበት ነው የሚገኙ። ስለዚህ መታሰር ትንሿ ለኢትዮጵያ ህዝብ የሚከፈል ትንሿ መስዋዕትነት እንደሆነች አውቆ ከነሱ ጋር በመተባበር አድማውን አብረው ተንቀሳቅሰው ከጤና ባለሙያዎች ጋር እኩል ባለ ጉዳይ ነን ብሎ የኢትዮጵያ ህዝብ አግዟቸው እንቅስቃሴ በማድረግ ይህን መንግስት ለመገልበጥ ነው እንጂ ጥረት ማድረግ ያለባቸው ታሰሩ አልታሰሩ የሚለው አጀንዳ የመንግስቱ ፍላጎት እንደሆነ መታወቅ አለበት። ይሄ መንግስት ማሰር አይደለም የራሱን አሁን እኮ ዛሬ እንደሰማነው ከሆነ የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ በጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ ከስራቸው እንዲባረሩ ተደርገዋል። ይሄ ምን
ምናልባትም ከውስጣቸው የተነሱ የጤና ባለሙያዎች ያቀረቡትን ጥያቄ ትክክል ነው የሚል ጥያቄ ማንስቶ ሊሆን ይችላል ወይንም አጀንዳ ለማስቀየስ ሊሆን ይችላል። በአጠቃላይ ግን ነገ ከነገ ወዲያ በጤና ባለሙያዎች ላይ እየተወሰደ ያለው የማሰር የመግረፍ ከስራ የማባረር ሌሎችንም እርምጃዎች ነገ በሌሎች የመስሪያ ቤት የመንግስት መስሪያ ቤት ተቋማት የግል ተቋማት በንግዱ ማህበረሰብ በአጠቃላይ በሹፌሮች በነጋዴዎች ማህበረሰብ በአጠቃላይ በገበሬውና በኢትዮጵያ ሕዝብ ዘንድ ሊወስደው የሚችለው እርምጃ እንደሆነ መታወቅ መቻል አለበት። እንደው ምናልባት መሳይ ከመጀመሪያው ቀን ጀምሮ አድማው ከተጀመረበት የመጀመሪያው ቀን ጀምሮ የምታስታውስ ከሆነ በሐዋሳ በደብረ ታቦር በደብረ ብርሃን በወልዲያ በወልቂጤ በወላይታ ሶዶ ሆስፒታሎች የተለጠፉ ማስታወቂያዎች እስከ 8 ሰዓት ድረስ አድማውን ትታችሁ ወደ ሆስፒታል መጣችሁ አገልግሎት ለመስጠት እንቅስቃሴ ማታረጉ ከሆነ ከስራችሁ አውቃችሁ ፈልጋችሁ እንደተባረራችሁ ስለሚታወቅ በእናንተ ላይ ሌሎችም ባለሙያዎች በቅጥር የምንተካ መሆኑን የሚል መግለጫ ሰጥቷል። አሁን ያን መግለጫ በተግባር ፈጽሞታል አልፈጸመው? ምክንያቱም በአንድ ድምጽ በመቆማቸው ነው። ዶክተሮቹ የሚፍረከረኩ ወደ ኋላ የሚሉ ከሆነ ግን ምናልባትም ውሻ ሲሮጡለት ይናከሳል ይባላል። ቁመ ፊት ለፊት ከተጋፈጥከው ግን ውሻ ይፈራል። ይሄ መንግስት የውሻ ባህሪ ስላለው ይህን ባህሪውን በደንብ የኢትዮጵያ ሕዝብ አውቆ ፊት ለፊት በመጋፈጥና አቅም እንደሌለው አውቆ በህዝብ ዘንድ ተደብቆ ተሸፍኖ አንዳንዶችን የፖለቲካ ካባ የለበሱ ኢትዮጵያን ለመበተንና ሽብር ለመፈጸም እንቅስቃሴ እያደረጉ ነው ብሎ በማስፈራራት ለመበታተን ጥረት እያደረገ ነው። ነገር ግን እነዚህ የሐኪሞች መሳይ ልጅነታቸውን በአግባቡ ሳይጠቀሙ ወጣትነታቸውን እንደሌላ ወጣት ሳይዘሉበት አንገታቸውን ደፍተው በርካታ ዓመታት 20 ምናምን ዓመታት የተማሩ የሕክምና ባለሙያዎች ተፈልገው በኩራዝ መብራት ተፈልገው የማይገኙ በሌላው ሀገር ቢሄዱ ተከብረው ሀብታቸውን አግኝተው ልጆቻቸውን አንደላቀው አስተምረው ቤተሰቦቻቸውን አግዘው መኖር የሚችሉ ዶክተሮች ዛሬ ሀገራችንን አገልግል ባሉ የፖለቲካ ካባ በመስጠት ሽብርተኛ በማለት ከሽብርተኛ ድርጅቶች ላላቸው መንግስት ሽብርተኛ ላላቸው ድርጅቶች ጋር ወስዶ በመለጠፍ እንቅስቃሴ እያደረገ ነው የሚገኘው። ነገር ግን ዶክተሮቹ ይሄ በደንብ ነው የገባቸው። ውጡ ሲላቸው ከሆስፒታል እየወጡ ነው። ሕክምና ማዕከላት ላይ መጣችሁ ሕክምና መስጠት አለባችሁ ሲላቸው ጥያቄዎቻችን እስካልተመለሱ ድረስ ምንም አይነት አገልግሎት አንሰጥም የሚል በአንድ አቋም በመጽናታቸው መንግስት ተሸብሯል። ራሱ አሸባሪው መንግስት በትንሽ የሕክምና ባለሙያ ቁጥራቸው ምናልባት 20-30 ሺህ የማይሞሉ ዶክተሮች በወሰዱት እርምጃ መንግስት በአሁኑ ሰዓት የጀርባ አጥንቱ ተሰብሯል፣ ተሽመድምዷል፣ ተፍረክርኳል። ነገር ግን ይህንን አድማ ሌሎቹ ቢቀላቀሉት ምሁራን፣ አስተማሪዎች፣ ሲቪል ሰራተኞች፣ የግብርና ባለሙያዎች፣ መሐንዲሶች የተለያዩ የሲቪክ ማህበራት አደረጃጀቶች አብረው ቢቀላቀሏቸው መንግስት እድሜ አይኖረውም ነበረ። ነገር ግን በሌሎች ላይ ሲደርስ በእኔ አልደረሰምና እኔ ምን አገባኝ የሚል ማህበረሰብ ነገ በሱ ላይ ይመጣበታልና ይሄን አውቆ ከነዚህ ጀግኖች ጋር ተቀላቅሎ አድማውን አብሮ ማድረግ ቢችል ለውጥ ማምጣት እንደሚቻል ነው ማወቅ የሚቻለው። እንግዲህ ቀደም ሲል ያልከውን ሐሳብ ለማጠናከር ነው። የታሰሩት እንዲፈቱ መጠየቅ አንድ ነገር ነው። ምናልባትም የታሰሩትም ያሉበት ሁኔታ ቤተሰቦቻቸው እንዲያውቁ ግፊት ማድረግ ጫና ማድረግ አንድ ነገር ነው። ነገር ግን አጠቃላይ እንቅስቃሴውን ሆን ብሎ አጀንዳ ለማስቀየር ከመብት ጥያቄው ወደ ይፈቱ ንቅናቄ እንዲሻገር በአገዛዙ በኩል በኢህአዴግ ዘመን የሚታወቀውን የሰለቸና የተለመደ ስትራቴጂ አሁንም ተግባራዊ ለማድረግ የሚሄድበትን ርቀት ነክቶ መጠበቅ ነው ያለበት። በአንድ ጎን መጠየቁ እንዳለ ሆኖ እንዲፈቱና እስሩ እንዲቆም፣ ዋናው ግን ጥያቄ ይሄ ሁሉ መስዋዕትነት የሚከፈልበትን ጉዳይ የተመለከተ ነው። ያንን ንቅናቄውን የሚያስተባብሩ አካላት በደንብ አውቀው ስትራቴጂዎችን እየነደፉ ጥሪ እንዲያደርጉ ነው እንግዲህ የሚጠበቀው። ምናልባት ከሌሎች አንጻር መነሳት ያለባቸው ይሄን ህዝባዊ ቢተኝነት መቀላቀል ያለባቸው እንደውም ሐኪሞቹ ቀድመው መጀመር ያለባቸው የህብረተሰብ ክፍሎች እንዳሉ ይታመናል። ከዚህ ቀደም ጀምረው የነበሩ ነገር ግን በትንንሽ ቁንጥጫዎች ተመልሰው ወደ የቤታቸው የገቡ የተለያዩ የህብረተሰብ ክፍሎች ይሄን አጋጣሚ መጠቀም አለባቸው። መምህራን ከዳር እስከ ዳር መነሳት አለባቸው። ሰራተኛው፣ ወታደሩ፣ ፖሊሱ ሁሉም በር ያንኳኳ አደጋ የለውና ጥያቄ ነው የመጣው። ይሄን ጥያቄ በሌሎች ትከሻ ተንጠልጥሎ ማስመለስ አይቻልም። ነጻነት በነጻ የሚገኝ አይደለምና ስለዚህ ሁሉም የህብረተሰብ ክፍል ይሄንን ንቅናቄ መቀላቀል ይገባዋል።
ሀዲያ ተማሪዎች ተነስተዋል። ለመምህራን ደሞዝ ይከፈላቸው ነው ይጨመርላቸው አይደለም። እዛ አካባቢ ያለው ጥያቄ 2-3 ወር ከዛም በላይ ደሞዝ የማይከፈላቸው መምህራን እንዳሉ ይታወቃል። ለመምህራኖቻችን ደሞዝ ካልተከፈለ ትምህርት መማር አንችልም ብለው ተማሪዎቻቸው አደባባይ ወጥተዋል። ይሄ በየቦታው መካሄድ አለበት። አፋር ክልል ደሞዝ ሳይከፈል ለመምህራን ብቻ ሳይሆን ለሌሎች ሰራተኞችም እስከ 8 ወር የሚቆይበት ጊዜ እንዳለን የሰማነው። በአዲስ አበባ ጭምር ከፍተኛ ችግር ነው ያለው። ስለዚህ አጠቃላይ የመጣው ችግር የኢትዮጵያ ሕዝብ በሙሉ እየተጋፈጠው ያለው በመሆኑ የኢትዮጵያ ሕዝብ በሙሉ ነው መውጣት ያለበት። ወታደሩም የጸጥታ ኃይሉም ከዚህ አንፃር ከሕዝብ ጎን ነው መሰለፍ ያለበት። አብይ አህመድ ብቸኛው በስልጣን ላይ ለመቆየት አቅም ብሎ የሚመካበት ይሄው የጸጥታ ኃይሉን ነው። መከላከያና ፖሊስን እነዚህ አካላት እንግዲህ አሰላለፋቸውን ከሕዝብ ጎን እንዲያደርጉ ይጠበቃል። ይሄ ነው ቁልፉ ጉዳይ። ከዚህ በኋላ ምናልባትም የአብይ አህመድ አገዛዝ ወደ ውድቀቱ የሚሄድበትን የተለያዩ የትግል እንቅስቃሴዎች ማቀጣጠል እንጂ ወደ ኋላ መመለስ ብዙ ዋጋ የሚያስከፍል ነውና በዚህ አንፃር ህብረተሰቡ ውሳኔ ወስኖ ቁርጠኛ ሆኖ መነሳት እንዳለበት ነው እንግዲህ በተለያዩ ወገኖችም መልእክቶች እየተላለፉ ያሉት። በዚህ በጣት የሚቆጠሩ የሕክምና ባለሙያዎች ባነሱት የሥራ ማቆም አድማ መንግስት እንደው ከምንጠብቀው በላይ በጣም ተደናግጧል። መደናገጡን እንደው አንድ ምሳሌ ለመጥቀስ ያክል እንኳን የጤና ጥበቃ ሚኒስቴር አድማ ካደረጉ የጤና ባለሙያዎች ጋር ውይይት እያደረገ እንደሆነ ጠቅሶ በራሱ ማህበራዊ ድረገጽ ላይ ዜና ዘገባ አቅርቦ ነበር። አንድ ሰዓት በማይሞላ ጊዜ ውስጥ የተለያዩ የጤና አደረጃጀቶች ወይንም የጤና ማህበሩ የሚሆን የጤና አድማ አስተባባሪዎች ተከታታይ የሆነ ማንም ሰው ከመንግስት ጋር ውይይት እያደረገ አይደለም፣ እኛም የምንነጋገረው ከሚመለከተው አካል ቀጥተኛ ውይይት በመሆኑ ይሄ ድብቅ ውይይት እየተደረገ እንዳልሆነ በተደጋጋሚ በመጠቀሱ ወዲያውኑ ከማህበራዊ ድረገጹ ላይ አንስቶታል። ይሄ መንግስት መፍረክረኩን ነው የሚያሳየው። እስኪ እንግዲህ ገምተው በጣም ትንሽ የሆኑ የሕክምና ባለሙያዎች ባደረጉት አድማ ወገቡ ከተሰበረ አከርካሪው ከተሰበረ የመምህራን ሌሎችም የሲቪክ ማህበር ወይንም ከጤና ጥበቃ ሚኒስቴር ውጪ ያሉ የመንግስት ተቋማት አጠቃላይ አድማ ቢያረጉ ምን ሊሆን እንደሚችል እንግዲህ መገመት ይቻላል። በአጠቃላይ የኢትዮጵያ ሕዝብ ይሄንን ነገር ደግፎ ማይንቀሳቀስ ከሆነ አሁን ባለበት ሁኔታ ላይ አይደለም ከዚህ የበለጠ ወደ አረንቋው አንገቱ ብቻ የቀረው የኢትዮጵያ ሕዝብ ወደ አረንቋው ለመስመጥ ምንም ጊዜ አይወስድበትም። እነሱ ኢትዮጵያ ሀገራችን የኛ ብቻ ናት፣ የካድሬዎች ብቻ ናት በማለት እንደው በአንዳንድ ማህበራዊ ድረገጾች ላይ የካድሬ ኑሮና የሐኪሞች ኑሮ ብሎ እያነጻጸሩ ያ ካድሬ ምሳና የዶክተሮች ምሳ እያሉ እያነጻጸሩ እያቀረቡ ነው። እውነት ነው። ካድሬዎች አሁን ጠግበው መርጠው እየበሉ በ5-6 ቤት ገንብተው በአንዱ እየኖሩ በመንግስት ቤት እየኖሩ 5-6 ቤት ገንብተው እያከራዩ እጅግ በጣም ደልቷቸው ከፊታቸው ላይ ያለው ወዛቸው ኑሯቸውን እየገለጸ ባለበት በዚህ ሰዓት የመንግስት ሰራተኞች፣ ነጋዴዎች፣ ሌሎችም የሕክምና ባለሙያዎች መከላከያው ራሱ ሳይቀር በምን አይነት ሁኔታ እንዳለ የሚታወቅ ነገር ነው። ዛሬ በአማራ ክልልና በኦሮሚያ ክልል ላይ ያለው መከላከያ ሰራዊት ጥብ እንጀራ 6 ወር 7 ወር ሳይበላ ትኩስ ሽሮ እንኳን ሳይበላ ዝም ብሎ ኮቾሮ እየበላ በቦታ በየሚዋጋበት ቦታ እየተመታ የውሻ ሞት እየሞተ በአግባቡ እንኳን ሳይቀበር ለቤተሰቦቹ እንኳን መሞቱ ሳይነገር እናቱ ቁጭ ብላ እየጠበቀች አይኗ በለቅሶ እየጠፋ ያለች እናት በርካታ ናት። ይሄ ሁሉ የሆነው ነገር የነሱን ስልጣንና ህይወት ለማደላደል ኢትዮጵያ ሕዝብ ሊያውቀው ይገባል። ይሄን ካላደረገ ግን ምናልባትም ጥቁር ቀይና ነጭ በሬዎች ጫካ ሂደው ጅብ ሊበላቸው ሲሉ ለተፈጠረባቸው የከፋፍሎ ጅቡ እንደበላቸው አይነት ታሪክ በኢትዮጵያ ሕዝብ ዘንድ ይደርሳል። ምናልባትም በጀርመን የአይሁድ በተጨፈጨፉበት ጊዜ የናዚ ጦር ከሌን ሲገለው እኔ አይሁድ ስላልሆንኩኝ ዝም አልኩኝ፣ በዚያ በሃይማኖት ደግሞ ከሌን ሲፈጃቸው እኔን በኋላ ወደኔ መጡብኝ ነው ያለው። ስለዚህ ወደ እያንዳንዳችን ቤት በሚያንኳኳበት ጊዜ በጣም አጭር ነው። ወደ እያንዳንዳችን የሚያንኳኳው ነው የሚለው ይሄ አገላለጽ በጣም ታዋቂውን አገላለጽ ነው። እያንዳንዱ ቤት ሲንኳኳ እኔን ስላልነካኝ ዝም አልኩኝ፣ መጨረሻ ላይ እኔ ላይ ሲመጡ ማንም ለኔ ተነሳ የለም የሚለው አገላለጽ አሁን ለኢትዮጵያውያን የሚሰራ አይመስለኝም። ምክንያቱም ኢትዮጵያውያን ሁሉም ተንኳክቷል፣ ያልተንኳካበት የለም፣ ዳር የሚመለከት የለም። ፍርሃትና ወይ
አድርባይነት ካልሆነ በስተቀር በአሁን ሰዓት መብቱ ያልተረገጠ መብቱ ያልተነካ ባይተዋሮ ነው በገዛ ሀገሩ ስደተኛ ሆኖ የማይኖር ኢትዮጵያዊ የለም። የብልጽግና ደሴት ነዋሪዎች ብቻ ናቸው ምናልባት ይሄ ነገር ማይመለከታቸው በጣት የሚቆጠሩ ከዛ ከብልጽግና ደሴት ላይ ተሳፍረው አብይ አህመድ የሚያልመውን ዓለም እየኖሩ ያሉ ጥቂቶች ናቸው። ከዛ ባለፈ ወደ 120 ሚሊዮን የሚጠጋ ህዝብ ይሄ ችግር ደርሶበታል፣ በሩን አንኳኩቷል። ስለዚህ የሚጠብቀው ወይም ደግሞ እሱ ጋር እስኪመጣ ድረስ የሚጠብቀው ነገር የለም፣ መጥቶበታል። ካላወቀ እንግዲህ ምናልባት መደንዘዝ እንበለው ሌላ መምጣቱን ግን በእርግጠኝነት መናገር ይቻላል። የእያንዳንዱ ቤት ተንኳኩቷል። እውነት ነው መሳይ። አንዳንዴ ሳናውቀው ምንሸከማቸው የመንግስት ግድፈቶችና አምባገነን ስርዓቱን የምንሸከምበት መጠን ልክ አለው ማለት መንግስት የኢኮኖሚ ችግር ቢኖርበት ኢኮኖሚውን ከሚያገግም ድረስ ልንጠብቀው እንችላለን። ነገር ግን አሁን እያንዳንዱ ሰው የሁሉና አደጋ ነው የገጠመው። ለምሳሌ በአማራ ክልል ብንሄድ በኦሮሚያ ክልል ብንሄድ ሰው የዲሞክራሲ ጥያቄ የመብላት የመጠጣት የመምረጥ የመመረጥ መብት ጥያቄ አይደለም እያቀረበ ያለው የህልውና የመኖር ያለመኖር ጥያቄ ነው እያቀረበ ያለው። ልክ እንደዚህ ሁሉ አዲስ አበባ ከተማ ላይ ምናልባትም ኑሮ ተወዶበት ምናልባት ሽሮ የሚበላ ከሆነ ጎመን በልቶ እያደረ ሊሆን ይችላል። ነገር ግን ይሄ ጎመን ዛሬ ያገኘው ይችላል እንጂ ነገ ያገኘው። ስለዚህ ዛሬ ከተነሳው አድማ ካረጉ ትክክለኛ አድማ ካረጉ ወገኖቻቸው ጋር በእጃቸው ያለውን በጣም ትንሽ ነገር ለመኖር ብቁ ያልሆነ ነገር እንኳን ነገ አጣውት ጎዳና ሊወድቁ እንደሚችሉ አንተ እንደምትለው እውነት ነው። ሰዎች ዜጎች ከመኖሪያ ቤታቸው ተፈናቅለዋል፣ በጅምላ ተቀብረዋል። በአንዳንድ ቦታ ላይ የነሱ በጅምላ የተቀበሩት አካባቢዎች ወደኛ ስላልመጣ አዲስ አበባ ከተማ ላይ የኛ ችግር ስላልሆነ ብለው ዝም የሚሉ ከሆነ ችግሩ እየገሰገሰ እየመጣና አዲስ አበባ ከተማ ላይ በማፍረስ ቤት በማፍረስ ንብረታቸውን በመቀማት የኖሩበትን ዘመናቸውን ያፈሩትን ሀብት በአንድ ቀን ሲደረማምስባቸው ከዚህ በፊት ነጋዴዎችም ይህን ጥያቄ አቅርበው ይህን አድማ ጀምረውት እንደነበረ እና ህብረተሰቡ ባለመቀላቀሉ እንደቀሰቀሰ የምናውቀው ነገር ነው። ስለዚህ በጣም በተደጋጋሚ ጊዜ የተናገርነው ነገር ስለሆነ ህዝቡ ጥንቃቄ ማድረግ አለበት። በእጁ ላይ ያለውን ነገር እያጣውና መኖሪያ ለመኖር ጥያቄውን በራሱ ላይ እንደመጣ ቆጥሮ ነው መግባት ያለበት። ሌላው መሳይ በትናንትናው ዕለት እንግዲህ ኢትዮጵያ በአጠቃላይ በጣም በዘመናት መካከል እንኳን ብንሄድ በድርቡሾች ጊዜ በአጠቃላይ በጣሊያን ወረራ ጊዜ በግራይ መሐመድ ጦርነት ጊዜ አጠቃላይ በኢትዮጵያ ክፉ ዘመን በሚባሉት ጊዜ እንኳን አሁን እየደረሰ ካለው በደል በታች ነው የደረሰው። ቤተክርስቲያኖች አልተቃጠሉም። በጣሊያን ጊዜ በድርቡሾች ጊዜ ቤተክርስቲያን አልተቃጠለም። የእምነት አባቶች በጅምላ አልተረሸኑም። ምዕመናት በአንድ ላይ 300 እና 400 ዜጎች አንድ ላይ ተገለው በግሪደር ተቆፍሮ አልተቀበሩም። በየትኛውም ታሪክ ይህንን አላነበብኩም መሳይ። አሁን ግን ይሄ እየተከሰተ ነው። ከጠላት በላይ ጠላት ሆነው ይህ ስርዓት በኢትዮጵያ እየፈጸመ ያለውን ግፍ አሁንም በዶክተሮች ላይ ያደረገ ነው። ይሄ ነገር በእያንዳንዳችን ቤት ያንኳኳም ነው የሚገኘው። ለዚህ በቀጥተኛ ህብረተሰቡ ለሌላው ብሎ ሳይሆን ለሐኪሞች ብሎ ሳይሆን ለራሱ ብሎ ወደ ትግል መግባት የማይችል ከሆነ ጉዳቱ እጅግ በጣም የከፋ ነው የሚሆነው። እነሱ አንተ እንዳልከው ሌላ ደሴት ላይ ነው ያሉት። በትናንትናው ዕለት እንኳን ተከራይቶ ያመጣውን 1500 ከነባለሙያዎቹ ዘንድ 1500 ድሮኖች አምጥቶ በአየር ላይ የራሱን ፎቶ የኢንሳን አጠቃላይ መስሪያ ቤት የሚገልጽ ፎቶዎችን በአየር ላይ የድሮን ትርኢት ሲያሳይ ነው ያለው። የኢትዮጵያ ህዝብ 10 ሚሊዮን ረሃብተኛ ያለበት ሀገር፣ ትምህርት 9 እና 10 ሚሊዮን ተማሪዎች ትምህርት አቋርጠው ዘላን በሆኑበት እንዲሁ አንገታቸውን ደፍተው በሚኖሩበት ከረሃብ በዘለለ የኢትዮጵያ ህዝብ ሰላሙን አጥቶ በየቦታው እንደ ውሻ በግንባሩ እየተመታ እየተደፈረ ንብረቱ እየተዘረፈ እየተቃጠለ ከባባድ ጉዳቶች እየደረሱበት ጠቅላይ ሚኒስትሩና የሱ ተከታዩ የድሮን ትርኢት ነው የሚያሳዩት። ይሄ ለኢትዮጵያ ህዝብ ወቅቱን ያልጠበቀ ብቻ አይደለም ፍጹም የማያስፈልግ ፕሮጀክት ቀርጾ እንቅስቃሴ እያደረገ ነው የተመለከትነው። ስለዚህ ከመንግስት የኢትዮጵያ ህዝብ በዚህ ሰዓት መጠበቅ የለበትም። አሁን መንግስት እኛና እነሱ ብሎ የኢትዮጵያን ህዝብ ለሎት ከፍሎታል። ብልጽግናና የኢትዮጵያ ህዝብ አጠቃላይ ብልጽግና ለብቻው አንተ እንዳልከው ደሴት ላይ ነው ተቀምጦ ያለው። ደሴት ላይ መቀመጡን ትናንትና በአደባባይ ያሳይቶናል። ይሄ 1500 ድሮን ከነባለሙያዎቹ በብዙ ሚሊዮን የሚፈጅ ክራይ ተከራይቶ አምጥቶ ለኢትዮጵያ ህዝብ ምንም ፋይዳ የሌለው ፕሮጀክት
ፕሮጀክትን በማሳየት እቺ ሀገር የበለጸገች እያደገች እየተመነደገች እንደሆነ ለማሳየት ጥረት እያደረገ ነው። ያላደገች ያልበለጸገች ያልተመነደገች ሀገር እንደሆነ ደግሞ በእያንዳንዳችን ቤት የምንቀምሰው አጠን ልጆቻችንን ትምህርት ቤት የምናደርስበት አጠን በአጠቃላይ የመኖር ያለመኖር ጥያቄዎቻችንን ሊመልስልን የሚችል መንግስት አለመኖርን አውቀን ይሄን መንግስት የበለጠ ከመበደሉ በፊት ትግላችንን አጠናክረን መታገል እንዳለብን ነው ለኢትዮጵያ ህዝብ ማሳሰብ የምፈልገው። መሳይ ቀደም ሲል እንደገለጽከው ትላንት ምሽት የታየው ትርኢት እንግዲህ ከሲንጋፖር ኤምአርኤስ የተባለ ተቋም ውል ተፈራርሞ በአጠቃላይ ክፍያ መደበኛው ክፍያ ወደ $320,000 እና በአጠቃላይ ደግሞ ሌሎች ክፍያዎች በድምሩ ወደ $500,000 ግማሽ ሚሊዮን ዶላር የሚጠጋ ገንዘብ ተከፍሎት ነው። ድሮኑም የነሱ ነው፣ ባለሙያም የነሱ ነው፣ ሁሉም ነገር የነሱ ነው። የኛ ሰማዩ ብቻ ነው። ለዛውም የአብይ አህመድን ፎቶ ለማሳየት የተገለጸልን ግን ሌላ ነው። ልክ የኢትዮጵያ ተቋማት የሥራ ውጤት አድርገው ለማሳየት የሞከሩበት ርቀት ህዝብንም ማሳሳት ህዝብንም ማወናበድ ነው። በብሔራዊ መረጃ ኤጀንሲና በሌላ ተቋም በአብይ አህመድ ተቋም በሁለቱ ጥምረት የነሱ የሁለቱ የሥራ ውጤት ተደርጎ የቀረበው የኢትዮጵያን ህዝብ ማታለልም ብቻ ሳይሆን ይሄ ከፍተኛ የሆነ ውንብድና ወንጀልም ነው። አብይ አህመድ ይሄ ሕክምና ባለሙያ የኢትዮጵያ ህዝብ በዚህ ደረጃ ችግር ውስጥ ገብቶ እንዲህ አይነት ጥሪ ያቀርበ ራበኝ እያለ የራሱን ፎቶ ሰማይ ላይ ለማሳየት ይሄን ያሉ ብር ማውጣቱ ከግፍም በላይ ግፍ በወንጀልም የሚያስጠይቅ ነው። ላብነትም ይሄንን ድምጽ እስቲ እንስማው። እቺ እናት የምታቀርበው ኑሮሮ እንስማው። እንግዲህ የኢትዮጵያ ህዝብ በዚህ የሚገለጽ ነው። የኢትዮጵያ ህዝብ ችግር ሁሉንም ቤት ያንኳኳው ችግር እቺ እናት የሚገልጹት ችግር ነው። እንስማው። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ የት እንሄድ? ራብ አለቀ። ልጆቻችን ራብ አለቁ። ምን ብንሄድ ምን መፍትሄ ልናገኝ አልቻለም። እንዴት እንሁን? ለልጆቻችን ይረከቡ። ልጅ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት ለራሳችን አቅቶናል። ቁርስ አግኝተን የሰዎች ቁርስ ብናገኝ ማታ ወይ ምሳ እናገኝ። ምሳ ማናገኝበት ሰዓት አለን። አራስ ቤት አቅፈን አይነ ስውራን አለ፣ ደካማ አለ፣ በሽተኛ አለ። እኛ ግን ከምናገኘው ለልጆቻችን ነው እንጂ ለኛ አይደለም። እዚህ ጋር ጉልበት እያለን ግን የሰው ፊት አይተን የምንበላው እንዴት እንሆን? እሺ በተወለድንበት ሀገር የት እንድረስ? ሀገር የለንም። ሀገራችን ይሄ ነው። እንግዲህ እንጂናት የገለጹት በጣም የሚያሳዝን ይሄ ነው። ከብልጽግና ደሴት ከብልጽግና ነዋሪዎች ውጪ ያለችው ኢትዮጵያችን ናት። ይሄ ነው የኢትዮጵያ ህዝብ ሁሉም የሚጋራው ስሜት። ስለዚህ የኢትዮጵያ ህዝብ የጤና ባለሙያዎች ያነሱት ጥያቄ የጤና ባለሙያዎች ጥያቄ አይደለም። እነሱ እንደውም ጀመሩት እንጂ መጀመር ያለበት እንደነዚህ አይነት እናቶች ልጆቻቸው መመገብ ያልቻሉ እናቶች። የአዲግራት ነርስ የተናገረችው ነገር እዚህ ላይ ስሜትን የሚነካ ነው። ልጆቿ ቁርስ እያሏት ቁርስ የምትሰጧታ ነው ወደ ሆስፒታል ሄደችው። ያ ድምጽ ግን እየተከተላት መጣ። በኋላ ላይ ሁኔታዋን አይተው ሲጠይቋት ልጆቼ ቁርስ የሚለው ድምጽ ጆሮዬ ላይ ያቃጨለብኝ ነው አለች። ነርሷ ልጆቿን መመገብ አልቻለችም። ይሄ ነው የኢትዮጵያ እውነት። የአብይ ሌላ ነው፣ ሌላ ዓለም ላይ ነው ያለው። $500,000 አውጥቶ ትርኢት የድሮን ዳንስ የሚያሳይ ነው። ሮቦት ነው የሚያስበው። ለኢትዮጵያ ህዝብ መድኃኒት የሚያወጣላችሁ ሮቦት በየቤታችሁ አመጣለሁ እያለ ነው። ይሄ ግልጽ የሆነ መታመም ጤነኝነት አይደለም። ይሄን ሰው እየቶሎ ማሰናበት የኢትዮጵያ ህዝብ የወቅቱ ቀዳሚ ተግባር መሆን አለበት። እቺ ሴት ማለት አሁን የኢትዮጵያን ህዝብ አጠቃላይ የኑሮ ሮሮና መከራ ገላጭ ናት። እቺ ሴት አንድ ብቻ አይደለችም። በእያንዳንዱ ጓሮ በእያንዳንዱ ጓዳ ውስጥ ብትገባ የዚች ሴት እንባ ምናልባትም ከዚች ሴት እንባ በላይ በርካታ እናቶች እያነቡ ነው ያሉት። በርካታ አባቶች በመከራ ውስጥ ነው ያሉት። ማንባት የማይችሉ አባቶች አንጀታቸው ተቆርጦ ራሳቸውን እየገደሉ ያሉ በአዲስ አበባ ከተማ ላይ በኑሮ ውድነት ምክንያት ልጆቻቸውን ማስተዳደር ያልቻሉ አባቶች ራሳቸውን እያጠፉ ነው የሚገኙት። በአጠቃላይ ኢትዮጵያን የምትገልጽ ናት ብዬ መናገር በድፍረት መናገር እችላለሁ። እንደው ለንጽጽር ያህል አብይ በሰማይ ላይ ራሱን እያስተዋወቀ በሚገኝበት ሰዓት ምናልባት በተለያየ የሕክምና ማዕከላት በባህር ዳር ከተማ ያለው ፈለገ ህይወት ሆስፒታል፣ አዋሳ ሪፈራል ሆስፒታል እንዲሁም ወልቂጤ ሆስፒታል፣ እዚህ አዲስ አበባ ጥቁር አንበሳ፣ ሌሎችም አለርት፣ ጳውሎስ፣ ዘውዲቱ፣ ሚኒሊክ
የካቲት 12 ሆስፒታልን እንዲው በወፍ በረርና በገረፍ ሆስፒታሎችን በሚዲያ ለማየት ጭር ማለታቸውን ለማሳየት ሚዲያዎች ገብተው የሚዲያ ባለሙያዎች ገብተው ለማሳየት ሞክረዋል እውነት ለመናገር ህክምና የሚሰጥበት እኮ አይመስልም አጠቃላይ እጅግ በጣም የቆሸሸ የህክምና ተቁሳቁሶች የሌሉት የትኛው ሆስፒታል የዘመናዊ አሰራር የሌለው እና ደረጃውን ያልጠበቀ የህክምና ማዕከላት እያንዳንዱ መሳሪያ የተበላሸ ቀለም እንኳን 7 እና 8 አመት ሳይቀባ ትንሹ ነገር በቀለም ደረጃ እንኳን ሆስፒታሎችን ብታያቸው ቀለም ሳይቀቡ የተመላለጠ በጣም የቆሸሸ የሚሸት ለታማሚዎች የበለጠ በሽታ ሊሆን የሚችል ተቋሞች ናቸው ይሄ ይስተካከል ነው ያሉት መንግስት ለጠየቁት እኮ ይሄ ይስተካከል ነው ያሉት ነገር ግን ለምን ያስተካክለዋል ምክንያቱም በሱ ዙሪያ ያሉ ልጆቻቸው ሚስቶቻቸው ራሳቸው ዘመድ ወገኖቻቸው እዚህ አይታከሙ እንዴው በጣም ንጹህነኝ ያለ የመንግስት ባለስልጣን እንኳን አዲስ አበባ ከተማ ውስጥ ያለ በጣም ዘመናዊ የሆነ የግል ሆስፒታል ነው የሚታከመው አለዚያ ደግሞ ባንኮክ ሌሎችም አገሮች ነው እየሄደ አውሮፓ የተለያዩ ቤልጂየም ፈረንሳይ ጣሊያን እንግሊዝ ነው የሚታከመው ይሄንን ያየን ነው አሜሪካ በዚህ ሰዓት እኮ የከተማዋ ከንቲባ ለህክምና ተብሎ አሜሪካ ነው ጋሉ ይሄ ጥጉብ የሆነ የኢትዮጵያ ህዝብ እንደፈለገ ኑር ባለው ተገልገል ከፈለከ ከዛ ሆስፒታል ህክምና እየወሰድክ ሙት ተብሎ የተፈረደበት ስለሆነ ይሄ ደግሞ ከህክምናው በላይ ክብረነክ ስለሆነ መንግስት ለዜጎቹ የማያስብ ጨካኝ እንደሆነ አውቆ ህብረተሰቡ ትግሉን መቀላቀል እንዳለበት ነው እነሱ እውነት በህልም ዓለም ነው ያሉት ፎቶግራፉን በሰማይ ላይ በየቢሮ አስለጠፈ በየመንገዱ አስለጠፈ የሚታትር መንግስት ስራውን በተግባር የሚያሳይ መንግስት ከቃል በላይ ተግባር የሚገልጸው መንግስት ያለ በየቦታው ለጠፈ አሁን ደግሞ በሰማይ ላይ ከእግዚአብሔር ጋር ውድድር ነው የገጠመው ፎቶውን ለማሳየት ሙከራ አድርጓል የሱ ፎቶ በሰማይ ላይ ስለተንጠለጠለ የኢትዮጵያ ህዝብ አድጓል ማለት አይደለም በየጊዜው የዋጋ ውድነቱ እየደቆሰው የሚገኝ በረሃብ እንኳን አንገቱን ደፍቶ ረሃቡን አንጀቱን መንቆረጡን አጥፎ ወገቡን አጥፎ ያደረ ነገር ግን ደግሞ አትኖርም ተብሎ እየተገደለ ያለ ህዝብ በመሆኑ ትግሉን ተቀላቅሎ ትኩረቱን ወደ ሌላ አቅጣጫ ሳያዞር አውሬ አንበሳ ለማደን የሄደ አዳኝ ጀግና በመንገድ ጅብ ሲያገኝ ነብር ሲያገኝ ውሻ ሲያገኝ ቀበሮ ሲያገኝ ጥይቱን አባክኖ መጨረሻ ላይ ከአንበሳው ጋር ሲገናኝ ጥይቱን ጨርሶ የሚገናኝ ሰነፍ አዳኝ እንዳይሆን ቀጥተኛ የሆነ ከመንግስት ጋር ተላትሞ ከመንግስት ጋር ታግሎ መንግስትን ብቻ ማስወገድ እንዳለበት እንጂ እንደ ውሻ አጥንት እየተወረወረለት አጥንቱ ሲግጥ ሌላ አጀንዳ በየቀኑ እየተፈጠረለት ይሄንን የተፈጠረለትን አጀንዳ እየነከሰ ያኘከ እንዲቀመጥ በየቀኑ አዳዲስ አጀንዳዎች እየተሰጡት ዋና የሚደርስበትን ግብ እያሰናከለ እንዳይቀርበት ትኩረቱን ወደ አድማው ብቻ አድርጎ መታሰር መደብደብ መገደል እንዳለ አውቆ ይሄንን ለትውልድም ለራሱም ቢሆን ይሄን ነገር መስዋዕትነት ከፍሎ ስም ከመቃብር በላይ ይውላል እንደሚባለው ስሙን ተክሎ በኢትዮጵያ ታሪክ ውስጥ ለኢትዮጵያ ህዝብ አንድነት ለኢትዮጵያ ሰላም ሲሉ ራሳቸው መስዋዕት አድርገው የሞቱ ነገር ግን ስማቸው ያልሞተ በዘመናት መካከል ስማቸው እየተዘፈነላቸው እየተወደሰላቸው እየተፎከረላቸው የሚኖሩ ዜጎች እንዳሉ ሁሉ እሱም ከነዚህ ወገኖች ጋር ስሙ እንዲነሳ የሚያስፈልግ ከሆነ ትግሉን ተቀላቅሎ በጀግንነት ከዚህ አፍራሽና በታኝ ኢትዮጵያን እየጠላ ነገር ግን በአጋጣሚ ስልጣን ላይ የወጣ ስርዓትን ታግሎ ከአንድ ቀን መዋል ማደር ያልነበረበት የኢትዮጵያን ህዝብ የማይመጥን ስርዓት እንደሆነ አውቆ ታግሎ ማስወገድ እንዳለበት ነው ማሳሰብ መፈልገው መሳይ በጣም አመሰግናለሁ እንግዲህ እንከታተላለን መረጃዎችን በቀደም ተከተል በሂደት ያለውን ያያየን ለተመልካች እናቀርባለን ያው ዲጂታል ሐኪም የተባለ መረጃዎችን እየተከታተለ የሚያቀርበው የማህበራዊ ሚዲያ መድረክ አለ እሱን ህብረተሰቡ እንዲከታተል በዚህ አጋጣሚ ነው ጥቆማ ለመስጠት ያልነው አድማው እንደቀጠለ ነው ሲኒየር ሐኪሞች ብቻ ይገባሉ እነሱም ታካሚውን ዲው አንዳንድ ነገሮችን ለማገዝ በሚል ነው ምክንያቱም ሁሉም ነገር መቋረጥ ስለሌለበት ከፊል አድማም ከመሆኑ ጋር ተያይዞ ነው አስገድዳችሁ ሬዚደንት ወይ ኢንተርን አስገቡ ተብለናል ነው እንግዲህ እነዚህ በትምህርት ላይ ያሉ እየተማሩ የሚያክሙ ገና ሙሉ በሙሉ ኃላፊነት ወስደው ወደ ህክምና ያልገቡ እጩ ሐኪሞችን ሙሉ ስራ ኃላፊነት እንዲወስዱ እየተደረገ ነው ይሄ በጣም አደገኛ ነገር ነው ሲሉ ነው በመልእክትም ያስተላለፉት በባለሙያው አብዮታዊ እርምጃ እንደሚወሰድባቸው ማስጠንቀቂያ እየደረሳቸው ነው እንግዲህ አንድነታችሁን ጠብቁ አንድነት ካለ ምድር ይናወጣል እንጂ ምንም አትሆኑም የሚል መልእክት ነው በዚህ መድረክ ላይ እየተላለፈ የሚገኘው እንከታተለዋለን በጣም ነው ማመሰግነ መልካም ቀን እኔም አመሰግናለሁ መሳይ